አያርሴ ጉድሽን አየሽ? አንድ ወር ሙሉ ጀንጅነሽ ደሞ እኮ ከሊጓን ከሊስተር 10 ሚሊዮን መክፈል አቅቶሽ ይሄው ሲቲ በአንድ ቀን ትላንት ጀመረው ዛሬ ሂርዊጎ አይታል። በቃ አንድ ወር ሙሉ ጀንጅነሽ ኧረ አንቺ አታሰድቢን በእናትሽ እንዴ! ለ10 ሚሊዮን እኔ አልወረውርልሽም ዝም ብዬ እንዴ በቴሌ ብር ልክልሽ ነበርኩ 10 ሚሊዮን በቴሌ ብር ማለት ነው እንዴ። ምን ሆነሽ ነው? ኧረ ሲቲ ይመጫችሁ። ዋንጫ በልተህ ራሱ ሰው አትሆንም አንተ ጠንያም ሰው አትሆንም። ኧረ በላሽው፣ አንጀትን በላሽው፣ ሆቴል በላሽው። ስጀነጅኝ ቆይተሽ ለፈላው የጋርሽው። ወይኔ ወያላ እኔ አፈር ልብላው፣ እኔ ልውቅለለው፣ እኔም ልዋረደው፣ እኔም ልገርጣው ወያላ። በ16 ዓመት ትገመታለህ? በ10 ሚሊዮን እኔ አልሰጠም እንደ 10 ሚሊዮን አጠይቀኝም እንዴ? ወዳጅነታችን ለዚህ ነው እንዴ ወያላ? እኔ ኧረ ወይኔ ወያላ እኔ አፈር ልብላ። እንግዲህ ምን ማድረግ ይቻላል? አይዞን በቃ አይዞን ወያላ። ወሰዳችሁት አይደለ? መርዝ ይሁንባችሁላችሁ። ይሄ ልጅ ማለት ነው ታለንቱ ይጥፋበት። ባዶ ጎል አግኝቶ ማለት ነው ቀኝ የቱ ነው ግራ የቱ ነው በየትኛው ልምታው ብሎ እንዲያስብ ያድርገው። በቃ ሌላ ምንም ማለት አንችልም። አንተ እንዴት አድርጎ ነው የነጠቁን? በእናትህ እንዲህ የመጀመሪያ ፈራሚያችን ሆነ ምናምን አልተባለም እንዴ? ማን ለማንኛውም ማለት ነው ሲቲዎች የያዛችሁት ነገር አይበርከተላችሁ። በቃ ምንም አባክ አታመጡ። ይሄንን ወቅ ከመቼው ነው ቀብ ያደረጉት? አንተ ምን አይነት ነገር ነው? በቃ ይሄ እንደዚህ አሸባሪ ነው ቀረ ማለት ነው። ይቡድን ወይኔ አልሰማሁም ነበር ሻወሬ አልሰማሁም ነበር። እስቲ ሶፍቱን አምጣው እያለ ጋር ድረስ የገጠር ልጅ ወር ሙሉ አርሰናል ሂርዊጎ ገባ አርሰናል ነው እያልኩ ነፍስ ማያቅ የአካዳሚ ተጫዋች እንኳን ማለት ነው ሪጀክት የሚያደርጋት እኮ ናት እቺ ትንሿ ማለት ነው። ለማንኛውም ትችላላችሁ ሲሪዝ ነው አኮራችሁ። ምን አይነት ኳላ ገብቶ እኮ ነው ማንቸስተር ሲቲ ተደራድሮ እፍስ አላረገው አልነጠቃቸው። ማን ግርጣት ባይዞ ማለት ነው። በሲቲ ጀመረ እንዳይመስላችሁ። አምና ታስታውሳላችሁ፣ ሶሪ ከዛሬ 7 ወር 6 ወር አካባቢ ክለባችን ሊቨርፑል መርጦ የመጣውን ተጫዋች ላስታውሳችሁ አርሰናል ሪጀክት አድርጎ ዊል ራይት ማለት ነው። ይሄው መጨረሻ ላይ ቪዲዮን እጋብዛችኋለሁ። እነሱ ስለማያምኑ እኔ ሲጀመር ያለ መረጃ አልሰራም። ታውቃላችሁ፣ እያንዳንዷን ነገር በመረጃ ነው የምሰራው። ሶርሱን ከነሶርሱ ነውና ዴቪድ ኦርንስታይን የዛኔ የዘገበውን ላስታውሳችሁ ዊል ራይት ማለት ነው። ይሄው ነፍስ ያላወቀ እንኳን ተጫዋች የሚያገረጣው ክለብ እኮ ነው። ትንንሽ ተጫዋቾች እንኳን አርሰናል አንሄድም የሚልበት እኮ ነው። አቤት ቅሌት! ይሄው ሳይውል ሳያደር አሳየልኝ። ይመስገን። ሂር ዊ ጎ ዊል ራይት ቱ ሊቨርፑል። ክለባችን ሊቨርፑል የ17 ዓመት እንግሊዛዊ አጥቂ ማለት ነው ከሳልፎርድ ሲቲ በ200,000 ፓውንድ እንግዲህ ማስፈረሙ ተነግሯል ማለት ነው። ይሄ አላስገረመኝም እኔ ፋሚሊ ማስፈረሙን ተውት። የሚገርማችሁ ነገር ማለት ነው ወያላው ከዚህ ክለብ ከሳልፎርድ ሲቲ ጋር ማለት ነው በግል ነገር ተስማምቶ ጨርሶ ነበር። ግን ተጫዋቹ አልፈልግም የአርሰናል ገብቼ ዋንጫ ጦመኛ መሆን አልፈልግም በማለት ሪጀክት አድርጎ ማለት ነው አርሰናልን ክለባችን ሊቨርፑልን እንግዲህ ተቀላቅሏል። እኔ አይደለሁም መረጃውን እኔ አላልኩም። ይሄው ዴቪድ ኦርንስታይንም ከፈለጋችሁ ወያላው ተረጋጋ። ያውልህ ለማንኛውም ማለት ነው ፋሚሊ ኮንግራ እኛ ንቀን የተሆኑ ተጫዋች ወደ ማንቸስተር ሲቲ ሂር ዊ ጎ ተብሏል። ተውኝ ራሴን እያጽናናው ነው። ኤኒዌይስ ማለት ነው ይሄ ተጫዋች ላይ ሳልፈልግ ልቋጥርበት ነው። በቃ ማንቸስተር ሲቲ ውስጥ ነው እንዲሳካለት አልፈልግም። በቃ በተለኛ ላይ ካስቆጠረ ምናምን ከናንተ ቀምተን ምናምን እንደዚህ አይነት ጨው ያለና አይሆንም፣ አይሳካለትም በፍጹም። አረ ምንድነው ነገሩ እንዴ? የምር ገንዘቡን አሳስባችሁ ነው አሁን ልጅ አመለጣችሁ? እኔ ምንም ስላልገባኝ ነው። እግዚአብሔር ምን አስበው ነው? እኛ አንፈልገውም፣ ስለማንፈልገው መሆን አለበት እንጂ የፕሮጀክታችን አካል ስላልሆነ መሆን አለበት እንጂ በጣም 3.5 ሚሊዮን ምናምን እኮ ነው ለኔ ገንዘቡ በፍጹም አይመስለኝም። ፖቴንሻል አለው ምናምን ሲባል ነበር አይደል? ምንድነው ታዲያ አይሳካለትም ስላችሁ የእውነት እንዳይሳካለት ፈልጌ ምናምን ሳይሆን ብዙ ጊዜ ከተመለከታችሁ ከሆነ ክለብ ተቀምጦ ለሆነ ክለብ የሚጫወት ተጫዋች ምናምን በደንብ ሼን ካረገ ምናምን አንደኛ ጸጸቱ ይገለናል፣ ሁለተኛ ደግሞ ከናንተ ቀምተን ምናምን የሚባል ጨው ያለ እና እሱን ስላልፈለኩት ነው። ኤኒዌይስ ይመቻችሁ። ስላልፈለግነው ነው ብለን አጽናንተናል ራሳችን።
ጨቷ ነው ብለህ በወር ደሞዝ ጋብዘህ ቴንኪው ብሮ ፕላስተ ግርጣት ጧጧ እንቋንቋ እኛኛ እንንሽ አድጓችሁ ነበር የአርሰናል ደጋፊዎች። ምንድን ነው እሺ? አንተ ከሌስተር ሲቲ ይችፈላ ታገርጣችሁ አንተ ወራዳ ትከሻ ልትለካኪኛ ጋር እኔ እዚህ ጋር እንፎካከራች እሺ ዛጋ ፈለው ጋር ጉዳይሽን ጨርሽ ፈለው ውለህ ግባ። ጀረሚ ሞንጋ ቱ ማንቸስተር ሲቲ ሂር ዊ ጎ። በመጨረሻም ሲጠበቅ የነበረው የዝውውር መረጃ እውነት ሆኗል። ማንቸስተር ሲቲ ከአርሰናል እንግዲህ ጄረሚ ሞንጋን በመንጠቅ ለራሳቸው ንብረት ማድረግ ችለዋል ማለት ነው። በነገራችን ላይ ማንቸስተር ሲቲዎች የዚህን ተጫዋች ዝውውር በ10 ሚሊዮን ፓውንድ ነው የጨረሱት። ለዚህ ዝውውርም ትልቁን ድርሻ የወሰዱት አዲሱ የማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ እንደሆኑ ተረጋግጧል። ከዚህ በፊት በሌስተር ሲቲ ከጄረሚ ሞንጋ ጋር ይተዋወቃሉ። አርሰናል ሌስተር ሲቲዎች ለተጫዋቹ የጠሩብኝ ዋጋ ውድ ነው በሚል ዝውውሩን እንደተወው የተሰማ ሲሆን ማንቸስተር ሲቲ በስተመጨረሻም ጄረሚ ሞንጋን የግሉ ማድረጉን እንግዲህ ፋብሪዚዮ ሮማኖ አሁን ሂርዊጎ ሲል በመረጃው አጋርቶናል ማለት ነው። ግርጣት ማለት ልክ እንደዚህ ነው። እናንተ ያላችሁት እናንተ የምትሉት ግርጣት እንደዚህ ነው። እናንተ 5-4 ስትሉ ሲቲ ገባይልና ማለት ነው ዴች ከፍሎ ያስፈርማል። በቃ ይሄ ልጅ ከ5 በላይ አይመጥንም ስላላችሁ አልከፈላችሁበትም። ገረጣችሁ ማለት አይደለም። እኛ እንደናንተ አይደለም። ለማንኛውም ጀረሚ ሞንጋ ሂር ዊ ጎ ወደ ማንቸስተር ሲቲ በ10 ሚሊዮን ፓውንድ ማንቸስተር ሲቲ ከሌስተር ሲቲ ማስፈረሙን ይፋ አድርጓል ማለት ነው። ወያሊት 5 ነው የምከፍለው። ታለንት ካለው ካወቅሽ 5-4 ያለሽ 10 አሁን ገንዘብ ሆኖ ነው 10 100 እና 150 ምናምን በሚጠራበት ዘመን ላይ 5-4 አይለቀሽም። በቃ አመልሽ አይደለ። ለማንኛውም ሲቲ ያስፈርሞታል። ፋብሪዚዮ ሮማኖ አረጋግጧል። ሂር ዊ ጎ ብሏል ማለት ነው። ጀረሚ ሞንጋ ወደ ማንቸስተር ሲቲ። ኮፒ ሊንክ ሼር ማድረግ እንዳይረሳ። ለዛ ቋጣሪ ወያላ ጀለሳችሁ ደግሞ ሼር አድርጉለት። ይመቻችሁ። ጀረሚ ሞንጋ ቱ ማንቸስተር ሲቲ ሂር ዊ ጎ ተባለ። ምን እየሰራ ነው አንድሪያ ቤርታ? ቆይ ፋሚሊ እኛ እኮ ናፈቀን ዝውውር እኮ። ጀረሚ ሞንጋን እንኳን በቃ እንበላ። አሁን ትክክለኛ ግርጣት ነው። በቃ ይገረጣል። አሁን እንደፈለጋችሁ ማለት ትችላላችሁ የማንቸስተር ዩናይትድ ደጋፊዎች። ለማንኛውም ዋና እነ ባርኮላ እነ ሞርጋን ሮጀርስ ምናምን ሂር ዊ ጎ እንደሚባል ምንም ጥርጥር የለውም። ጀረሚ ሞንጋን ግን ተበልተናል ፋሚሊ። ግርጣት ይሉሻል። መገርጣት ይሄ ነው በቃ። 1 ወር ሙሉ ደክመሽ ጊዜሽን ጨርሰሽ ሂር ዊ ጎ ወደ ሲቲ ማለት ነው። በስማም ዋንጫ በልተሽ እንኳን አያልፍልሽም ነው? ምንድነው ችግሩ? ዋንጫ በልተሽ እንኳን እንዴት ደግሞ በ10 በወረደ ብር ማለት ነው። ኧረ በስማም እኛ እኮ ማለት ነው ተጫዋቾችን ሁላ እንደዚህ ምን ኮረኩምበት ብር እኮ ነው። በዚህ ብር እንዴት ማስፈረም ያቅትሻል? ቆይ አንቺ አራርስዬ በእውነት ይደብራል። ዘንድሮ በሊቨርፑል ሙድ ስትይጂ ነው ደግሞ እኮ ነው በጣም የገረመኝ እኮ ማለት ነው። የግርጣት አመት ነው እንግዲህ እየገረጣችሁ ነው ተራ በተራ። በቃ ችግር የለውም። አሁን ካሉ ላይ አሪፍ የተወሰኑ ተጫዋቾች ይመጣሉ። በቃ አርሰናልማ አስፈሪ ነው የሚሆነው ቀጣይ አመት። የምርሽን ነው? ሁሉም እያስፈረመ ያለው ማለት ነው ዋንጫ ለመብላት ነው። ጸዴ ተጫዋች ቶትናም ራሱ ተፎካካሪ ነው የምትሆነው ማለት ነው። በቃ ባልሽ በደንብ መሞከር ነው ቀጣይ አመትም ዋንጫ ለመድገም። ወይኔ አርስዬ በእውነት እኔ እንደዛሬ ያሳዝነሽኝ አታውቂም። ወይ ጉዴ ፈላ። ጀረሚ ሞንጋ ወደ ማንቸስተር ሲቲ ሊሄድ ነው። ይህንን ዜና እንግዲህ ፋብሪዚዮ እንደለቀቀው በ16 ደቂቃዎች ውስጥ ነው ለእናንተ ማድረስላችሁ። እንግዲህ ማንቸስተር ሲቲዎች አርሰናሎች ያስፈርሙታል ተብሎ የታሰበውን ጀረሚ ሞንጋ የተሰኘውን ተጫዋች እንግዲህ ቶሎ ብለው እንግዲህ በትንሽ ቀናቶች ውስጥ ሃይጃክ አድርገውባቸው ወይም ደግሞ ጠልፈውባቸው እንግዲህ ወስደውባቸዋል ማለት ነው። ከአርሰናሎች ጋር እንግዲህ ከ1 ወር በላይ ግንኙነት ነበረው ይባላል ተጫዋቹ። ነገር ግን በዚህ ሰዓት እንደሚወጡ መረጃዎች ከሆነ ማንቸስተር ሲቲዎች ለሌስተር ሲቲዎች እስከ 10 ሚሊዮን ዩሮ የሚደርስ ክፍያን በመክፈል እንግዲህ ይህንን ታለንትድ የሆነ የወደፊት ፊውቸር የሆነ ተጫዋች እንግዲህ ወደ ክለባቸው እንደሚያመጡ ተነግሯል ማለት ነው። በቅርቡም እንግዲህ ተጫዋቹ ኮንትራቱን ይፈርማል ተብሎ ይጠበቃል። እንግዲህ አዲሱ የማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ ይህንን ተጫዋች አሳምነው እንግዲህ ለወደፊቱ ለማንቸስተር ሲቲ ታለንትድ ለተባለው ፊውቸር እንግዲህ ጠርተውታል ማለት ነው። ለማንኛውም ጀረሚ ሞንጋ ወደ ማንቸስተር ሲቲ ይመጣል። 2 ጀረሚዎች እንግዲህ በማንቸስተር ሲቲ ቤት በግራና በቀኝ ሊጮቱ ይችላሉ ማለት ነው። ለማንኛውም ይህንን ዜና የሰራሁላችሁ አርብ ቀን ከቀኑ 6 ሰዓት ተኩል ላይ ነው። የዩናይትድ ደጋፊዎች ላይ ሙድ ስትይዙ ስታላግጡ የነበራችሁ የአርሰናል ደጋፊዎች ተረኛው የገረጣ ቡድን የእናንተ ቡድን ሆኖላችኋል። ምን ውስጥ ልትገቡ ነው? የዩናይትድ ደጋፊዎች የሚገርም በቀል፣ የሚገርም ሪቬንጅ፣ ብዙ ቪዲዮ ማየት እፈልጋለሁ በዚህ ዝውውር ላይ ማለት የሚገርም በቀል ነው የምፈልገው። በቃ ጀረሚ ሞንጋ ወደ አርሰናል ሳይሆን ወደ ሲቲ
ተረኛው ግርጣት ኤፍሲ አርሰናል ሆኖላቸዋል ማለት ነው። ይህ ዝውውር ግን የንጥቂያ ዝውውር ሆኗል። በቃ ገና ብዙ ነገር ነው የምንመለከተው። ለማንኛውም ጀረሚ ሞንጋ የአርሰናል ዝውውር ቀርቶ ወደ ማንቸስተር ሲቲ አቅንቷል ማለት ነው። ዋነኛው ምክንያት አርሰናል ውድ ሆነ። ለዚህ ተጫዋች የጠየቁት ገንዘብ 10 ሚሊዮን ፓውንድ አልከፍልም 6 ይበቃል ሲል ዞር ብሏል፣ ራሱን አግሏል ከዝውውሩ እና ማንቸስተር ሲቲ የጠየቀውን ገንዘብ ከፍሎ በእጁ አስገብቶታል ማለት ነው። ለማንኛውም ፋሚሊ ፎሎ እየተደረገ አይደለም፣ ፎሎ አድርጉ።